ሰላም ተመልካቾቼ እንዴት አላችሁ እንዴት ሰነበታችሁ ዛሬ ስለ ሴጋ ወይም ደግሞ ራስን በራስ ስለማርካት በእንግሊዝኛው ደግሞ ማስተርቤሽን ስለሚባለው በጤና ላይ ስለሚያደርሰው ጉዳት አጠቃላይ በህይወታችን ስለሚያደርሰው ጉዳት እንመለከታለን ከዛ በፊት በዚህ ዙሪያ በሴጋ ዙሪያ ማለት ነው የተካሄዱ የተወሰኑ ጥናቶች ስንመለከት ከ14 እስከ 17 አመት ባሉ ወጣቶች ላይ በአሜሪካ ሀገር በተደረገ ጥናት መሰረት 74% የሚሆኑት ወንዶች ይሄን እንደሚፈጽሙ አምነዋል እንደዚሁም ደግሞ 48% የሚሆኑት ሴቶች ደግሞ ሴጋ እንደሚያደርጉ አምነዋል ማለት ነው በተመሳሳይ በዚሁ አሜሪካ ሀገር ማለት ነው 92% የሚሆኑት ወንዶች እና 62% የሚሆኑት ሴቶች በህይወት ዘመናቸው ቢያንስ አንድ ጊዜ ራሳቸውን በራሳቸው እንዳረኩ ወይም ደግሞ ሴጋ እንደፈጸሙ የሚያመላክት ጥናትም ወጥቷል ይህ የሚያሳየው ምንድነው በጣም ብዙ ሰው ራሱ በራሱ እንደሚያረካ ሴጋ እንደሚያደርግ ነው የሚያሳየው ይሄ ጥናት ይሄ ማለት ግን ኖርማል ነው ወይም ደግሞ ትክክል ነው ማለት አይደለም በርግጥ ጎግል ላይ ገብታችሁ አሁን የሴጋን ስለ ሴጋ ሰርች ብታደርጉ ሴጋ ጥቅም እንጂ ጉዳት እንደሌለው ነው የሚነግራችሁ በጣም ብዙ ዌብሳይቶች የሴጋን ጉዳት ሰርች ብታረጉ እንደውም ላታገኙሉ ትችላላችሁ ይሄ ማለት ግን ትክክል ነው ማለት አይደለም በኔ እይታ ሴጋ ማድረግ ራስን በራስ ማርካት ከጥቅሙ ጉዳቱ ያመዘነ ነው አንድ ነገር ጎጂ ነው ሲባል ጥቅም የለውም ማለት አይደለም ጎጂ ነው ሲባል ከጥቅሙ ጉዳቱ ያመዝላል ማለት ነው ሴጋ እንግዲህ ራሱ ሆነ ጥቅም ሊኖረው ይችላል በኔ እይታ ግን ጉዳቱ ስለሚያመዝን ጥቅሙ ይሄ ነው ብዬ መናገር አልፈልግም ወይም ደግሞ አይመቸኝም ነገር ግን ከግለ ወሲብ ጋር ወይም ከሴጋ ጋር የተያያዙ የተሳሳቱ አመለካከቶች አሉ በማህበረሰቡ ውስጥ ለምሳሌ አሁን ሴጋ የሚያደርግ ሰው መላጣ ይሆናል ሴጋ የሚያደርግ ሰው መካን ይሆናል ሴጋ የሚያደርግ ሰው ለስንፈተ ወሲብ ይጋለጣል እና ሌሎችም በየአካባቢው የሚነገሩ የተሳሳቱ አመለካከቶች አሉ የተለያዩ ጥናቶች የሚያሳዩት ሴጋ ማድረግ አሁን ከላይ ከገለጽኳቸው ችግሮች ጋር ምንም የሚያገናኘው ነገር የለም ነገር ግን ቀጥዬ የምጠቅሳቸው 5 ዋና የተባሉ የጤና ችግሮች ሴጋ ያስከትላል ማለት ነው የመጀመሪያውና ትልቁ የሴጋ ጉዳት ምንድነው ራስን እንደ ጥፋተኛ ማየት ራስን እንደ ኃጢያተኛ ራስን እንደ ወንጀለኛ ማየት ነገን ተስፋ እንድንቆጥ ያደርጋል ለዚህ እንድንጋለጥ የሚያደርገው ዋና ምክንያት ደግሞ ምንድነው ሴጋ ማድረግ በሃይማኖት የተከለከለ የተወገዘ በባህልም እንደዚሁ የተከለከለና የተወገዘ በማህበረሰቡ ደረጃ የተጠላ እንደሆነ ውስጣችን ስለሚያምን ነው ይሄ ማለት በሃይማኖት አይከለከልም ይያልኩ አይደለም እስከማውቀው ድረስ በክርስትናም በእስልምናም ሃይማኖት ኢቭን እንደ ኢትዮጵያ ባደግንበት ማህበረሰብ ውስጥም ቢሆን ሴጋ ማድረግ ራስ በራስ ማርካት እንደ ወንጀል እንደ ኃጢያት ተደርጎ ነው የሚታየው እናም ሴጋ ካደረጉ በኋላ ብዙ ሰዎች ራሳቸውን ይጠላሉ ራሳቸውን በእጅጉ አድርገው ይኮንናሉ ይወቅሳሉ በዚህ ምክንያት ራሳቸውን ይጠላሉ ራሳቸውን ዝቅ ያደርጋሉ በመጨረሻም የራስ መተማመናቸው ይወርዳል ነገን ተስፋ ማድረግ ያቆማሉ ከዚህ ጋር ተያይዞ በመጨረሻም ወዳልተፈለገ ሱስ እንዲገቡም ይገፋፋቸዋል ጠጪና አጫሽ እንዲሆኑም ይገፋፋቸዋል ሁለተኛው የግለ ወሲብ የሴጋ ጉዳት ደግሞ ምንድነው ሴንሲቲቪቲን ይቀንሳል ወይም ደግሞ ምንድነው ለወሲብ ያለን ፍላጎት ይቀንሳል በተለይ ለኖርማል ወሲብ ሴት ከወንድ ወንድ ከሴት ጋር ለሚደረግ ወሲብ ያለንን ፍላጎት ወይም ደግሞ ያለንን ሴንሲቲቭነት ይቀንሰዋል ምክንያቱ ደግሞ ምን መሰላችሁ በግለ ወሲብ ሰዓት የተለያየ ነገር ይጠቀማሉ በተለይ አሁን ደግሞ ከዘመኑ ጋር ጊዜ ያመጣሽ ብዙ ነገሮች አሉ ብዙ መጥቀስ አያስፈልግም እነሱን በመጠቀም ሰዎች የማያውቁት ዓለም ውስጥ ይገባሉ ከዛ በኋላ የሚያውቁት ከተቃራኒ ጾታ ጋር የሚያደርጉት ወሲብ የዛ ፍላጎታቸው ይቀንሳል ማለት ነው ምክንያቱ ደግሞ እዛው ከገቡ በኋላ የማያውቁት ነገር ወይም ደግሞ ሌላ የሚጣፍጥ ነገር ሊያገኙ ይችላሉ ከዛ ጋር ተያይዞ ከተቃራኒ ጾታ ጋር የሚፈጸምን ወሲብ ሊጠሉት ሁሉ ይችላሉ በዚሁ አጋጣሚ እኔ አንድ ነገር መምከር ፈልጋለሁ እኔ በወሲብ ዙሪያ ከሃይማኖት ያፈነገጠ ከባህላችን ያፈነገጠ የማታውቁት ነገር ውስጥ በፍጹም እንዳትገቡ
በዛው አጋጣሚ ልመክራችሁ ፈልጋለሁ። ሶስተኛው የግለ ወሲብ ጉዳት ደግሞ ምንድነው? በግለ ወሲብ ሱስ ውስጥ እንድንገባ ያደርጋል። በዚህ ዙሪያ ላይ በቀጣው ቪዲዮ ሰፋ አድርጌ አሳያችኋለሁ። በግለ ወሲብ በሴጋ ሱስ መያዝ አለመያዛችን የሚያመላክቱ ምልክቶችን እንደዚሁም ደግሞ ከነዚህ ከግለ ወሲብ ሱስ ውስጥ እንዴት አድርገን መውጣት እንዳለብን በቀጣው ቪዲዮ ስለማዘጋጅላችሁ እዛ ላይ በሰፊው አወራዋለሁ። አራተኛው ጉዳት ደግሞ ፊዚካል ኢፌክት ነው። ሴቷም ልትሆን ትችላለች ወንዱ ግለ ወሲብ በሚፈጽሙ ሰዓት በተለይ ስሜት ውስጥ ሲገቡ በብልታቸው ላይ ከፍተኛ ጉዳት ሊያደርሱ ይችላሉ። ምክንያቱ ደግሞ በግለ ወሲብ ሲፈጽሙ የተለያየ ባዕድ ነገር ሊጠቀሙ ይችላሉ። በዛ ባዕድ ነገር በተለይ ስሜት ውስጥ ሲገቡ ብልታቸው ላይ ከፍተኛ ጉዳት ሊያደርሱ ይችላሉ። ለምሳሌ ብልታቸው ሊያብጥ ይችላል። ኢደማ ይሄ ውሃ ሁሉ ሊቋጥር ይችላል ብልታቸው። ለምሳሌ የወንድ ብልት ከሆነ ብልቱ ሊሰበር ሁሉ ይችላል። እንግዲህ ብልት እንዴት ሊሰበር ይችላል ልትሉ ትችላላችሁ። ነገር ግን በቆመ ሰዓት ከፍተኛ አደጋ ከደረሰበት ሊሰበር ይችላል። እስከ ቀዶ ጥገና የሚያደርስ ከፍተኛ አደጋ ሊደርስበት ይችላል። ሴትም ብትሆን በብልቷ ላይ ከፍተኛ አደጋ ልታደርስ ትችላለች። አምስተኛው የሴጋ ጉዳት ደግሞ ምንድነው? ሴጋ የሚፈጽሙ ሰዎች ለተለያየ ኢንፌክሽን ሊጋለጡ ይችላሉ። ለምሳሌ አሁን ለሽንት ቧንቧ ኢንፌክሽን ሊጋለጡ ይችላሉ። ምክንያቱ ደግሞ ግለ ወሲብ በሚፈጽሙ ሰዓት የተለያየ ባዕድ ነገር ብልታቸው አካባቢ ስለሚኖር በዛ ባዕድ ነገር ደግሞ ባክቴሪያዎች ይመጡና ወደ ሽንት ቧንቧ ይገባሉ። ወደ ሽንት ቧንቧ ከገቡ በኋላ ደግሞ የሽንት ቧንቧ ኢንፌክሽን እንዲከሰት ምክንያት ይሆናል ማለት ነው። ይሄ ማለት የሽንት ቧንቧ ኢንፌክሽን የሚከሰተው ሴጋ በሚያደርጉ ሴቶች ብቻ ነው ማለት አይደለም። ሽንት ቧንቧ ኢንፌክሽን ሰፊ ርዕስ ያለው በሽታ ነው። ሌላ ጊዜ በሰፊው እናወራዋለን። ነገር ግን በተወሰነ መጠንም ቢሆን ለሽንት ቧንቧ ኢንፌክሽን ያጋልጣል። ሌላው ለማህፀን ማሳከክና ለማህፀን ላልተለመደ ፈሳሽም እንደዚሁ ሊያጋልጥ ይችላል። ሴቶች ግለ ወሲብ በሚፈጽሙ ሰዓት ብልታቸው ውስጥ የተለያየ ነገር ሊያስገቡ ይችላሉ። በዛ ሰዓት ብልታቸው ውስጥ ያለው ኖርማል ፍሎራ ወይም ደግሞ ኖርማል ባክቴሪያዎችና ፈንገሶች ዑደታቸው ይዛባል። በዛ ሰዓት ጎጂ የሆኑ ባክቴሪያዎች ከውጪ ወደ ውስጥ ይገቡና ብልቷ ውስጥ የተለያየ ኢንፌክሽን እንዲፈጠር ምክንያት ይሆናል። ለምሳሌ ብልቷ ያልተለመደ ፈሳሽ እንዲኖረው፣ ያልተለመደ ሽታ እንዲኖረው፣ በከፍተኛ ደረጃ የሚያሳክክ በሽታ ለዛ ሁሉ ልትጋለጥ ትችላለች። እንግዲህ ዋና በየጠቀስኳቸው ምክንያቶች እነዚህ ናቸው። ከዚህ በተጨማሪ ብዙ ጉዳቶችን መጥቀስ ይቻል ይሆናል። ምናልባት ደግሞ የቀራለ በጣም የምትሉት ሐሳብ ካለ ኮሜንት ላይ አስቀምጡልኝ። ለሌሎችም ያስተምራል ብላችሁ የምታስቡት ሐሳብ ካለ ገጠመኝ ካላችሁ በውስጥ በፌስቡክ ሜሴንጀር አናግሩኝ። እኔ ድምጻችሁን ቀይሬ የእናንተ ድምጽ እንዳይመስል አድርጌ መልሼ ለተመልካች እንዲማሩበት አቀርበዋለሁ ማለት ነው። እንደዚህ ሐሳብ ካላችሁ በፌስቡክ ሜሴንጀር አናግሩኝ። በቀጣይ ደግሞ ለግለ ወሲብ የሚያጋልጡ ምክንያቶችን እናያለን። ከዛ በኋላ ደግሞ ከግለ ወሲብ ሱስ እንዴት መላቀቅ እንደሚቻል አሪፍ ቴክኒኮችን አሪፍ ሐሳቦችን ይዤላችሁ ቀርባለሁ። ምናልባት ለቻናሌ አዲስ የሆናችሁ ካላችሁ ግን ይሄን ቻናል ሰብስክራይብ አድርጉ። ብዙ ነገር ትማሩበታላችሁ። በቀጣው ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ደህና ሁኑልኝ።